ፖሊስ በጥያቄ አፋጠጣት የወዲትን። የወዲት እንግዲህ በድንጋጤ አፍጥጣ ቀረች። ወንድዬን አንገቱን ያስደፋው ጥያቄስ ምንድን ነው? እንግዲህ እውነት ናት፣ ተደብቃ አትቀርም። እውነት አወጣ። እንግዲህ እስከዛሬ አለም የት እንደነበረች ሁሉንም ነገር ለፖሊስ ተናገረች። ጋሽ ፖሊሱም ኮስተር ብለው ሁሉንም ነገር ለወንድዬ አሳወቁ። ሰራተኛ አሳግታት ነበረ ሚስት ከነናቷ። እናም ሰራተኛዋ እውነቱን ያልነገረች አሁንም የሚፈጠር ነገር ስለማይታወቅ ነው። እናም ሰራተኛዋን ያግቷት እናትህና የሚስት እናትና ሚስት ናቸው። ከዛ በኋላ ወንድዬ እውነት ትቀልዳላችሁ እንዴ? የኔ ሚስት እንደዚህ አታደርግም ብሎ ሲከራከር፣ ከዛ በኋላ አትጠይቃትም እንዴ? ሚስትን ትፈራታለህ እንዴ አለው ፖሊሱ። ከዛ በኋላ ምን እያላችሁ ነው? የወዲት እንደዚህ አታደርግም። ስለምንድን ነው የምታወሩት? ስለ እኔ የወዲት ነው እንዴ? አዎ ስለ አንተ የወዲት ነው እያወራን ያለ ነው። የወዲትና የሚስትህ እናት ልጅቷን አግተዋት ነበረ። ምክንያቱም ጉዳቸውን ስለያዘችባቸው እና መረጃውን እጃችን ላይ ነው አለ ፖሊሱ። ወንድዬ በፍጹም ይሄንን ማመን አልችልም። የወዲት ምንድን ነው እሱ የተፈጠረው? የኔ ንጉስ፣ አንተ እነሱን ነው እንደ የኔን ነው መታምነው? እኔን ብቻ እመነኝ እንጂ የኔ ንጉስ፣ እኔ ምንም የማውቀው ነገር የለም። እቺ የረድ ሰራተኛ ደግሞ ይሄንን ዘዴ ፈጥራ ነው የመጣችው በእኔና በአንተ፣ እኔና አንተን ለማለያየት እንጂ በፍጹም እኔ እንደዚህ አላደርግም። ታውቃለህ፣ በጣም ነው የምወድህ። እማዬም ከዚህ በፊት ላደረግኳቸው ነገር ይቅርታ ጠይቄያለሁ እያለች ስታስመስል እንግዲህ የወዲት ብሎ ወንበሩን በእጁ ሲመታ የወዲት ደንግጣ እንግዲህ ሁሉንም ነገር ተናገረች። እንደገና ደግሞ በቂ መረጃ የነበራትን ቪዲዮ አጋጁ ስለወሰደው ፀሐይን በዚህ ስልክ የወዲትንና እናቷን ቅረጭልኝ ምን እንደሚያወሩ ብላ አለም ስልክ ሰጠቻት። ከዛ በኋላ አለም ወደ ቤት ተመለሰች። ፀሐይም ደግሞ እናትና ልጅ ውጪ ከዚህ አትውጪ ሲባባሉ፣ ከዛም የወዲት እናት ውጪ አንቺ ከቤቴ። እማዬ እኛ እኮ ሁለታችንም ወንጀለኞች ነን። አንቺም ወንጀለኛ ነሽ፣ እኔም ወንጀለኛ ነኝ። ማን ነው መድኃኒት ሲያቀብለኝ የነበረው? የባሌን እናት እንድገል ሀሳቡን ያመጣሽው አንቺ አይደለሽም እንዴ? እና እኔ ብታሰር አንቺ የምትቀሪ ይመስልሻል እንዴ? ሁለታችንም ነን የምንታሰረው። እናቴ ነች ብዬ ዝም አልልሽም አለቻት። ከዛ በኋላ አንቺ የማትረቢ፣ እዛ የታገትኩበት ቁጭ ብዬ ምን እንዳሰብኩ ታውቂያለሽ? ምን ነው ባልወለድኳት ሆዴ ውስጥ ማምቷ በቀረች ብዬ አሰብኩኝ። አንቺ እኔን አሳልፈሽ ሰተሽ አንቺ ዘና ብለሽ ትኖሪያለሽ አይደለ? እመኝኝ ወዲት፣ አሁንም አንቺ ነሽ መቀመቀበት ገቢው እንጂ እኔ ወርቄ የትም አልሄድም አለች። ከዛ በኋላ ፖሊሱ ስነ ስርዓት ይኖራችሁ፣ እዚህ ጋር የተጠራችሁት እኮ ለእንቆቅልሽ ሳይሆን ለቁም ነገር ነው፣ በሉ ተናገሩ አላቸው። ከዛ በኋላ ሲተያዩ እንግዲህ የወንድዬ ራሱን መቆጣጠር አቃተው። እውነት እናንተ ናችሁ እንደዚያ ያደረጋችሁት በእናቴ ላይ? ወንድዬ እኔ እኮ ስነግርህ አልሰማ ብለኸኝ ነበረ። እውነታው ግን ይሄ ነው፣ ቢመረም ዋጠው አለችው። አለምዬ ቆይ እንዴት ነው እኔ ማየት ያቃተኝ? ምክንያቱም በሚስት ፍቅር ታውረ ስለነበረ ምንም አይታየም ከሷ ውጪ። ውሸትን እውነት አድርጋ ታወራልሃለች። ግን እማዬ እዛ ጋር በጣም እየተጎዱና እየተበሳቀሉ ነበረ። አንተ ግን እናትህን ከምንም ነገር አልቆጠባቸውም። የሚስትን ማስመሰልና በቃ የውሸት ፍቅር ስለምትሰጥ በዛ ታውረሃል። እንዴት እናትህን ማየት ትችላለህ ወንድዬ አለችው አለም። ከዛ በኋላ ይሄንን አላምንም፣ እንዴት ይሄንን ነገር ልበል? ቆይ እንዴት በእናቴ ላይ እንዴት እንደዚህ ታደርጋላችሁ? እንዴት እናቴ ምንድን ነው ያደረገቻችሁ? ምንድን ነው እናንተ ቤት ልመና አልመጣችም፣ በገዛ ቤቷ ነው የተቀመጠችው። እንዴት እንደዚህ ታደርጋላችሁ ሲል ጓለ ማለት ነው። ከዛ በኋላ ወንድዬ እባክህን የኔ ንጉስ ላስረዳ፣ አበሽን ዝጊ፣ የኔ ንጉስ እንዳትይኝ፣ ከዚህ በኋላ አላውቅሽም። የኔ ንጉስ ትያለሽ እንዲ ደግሞ ቆይ እንዴት የወዲት ለምን? እማዬ እኔ እኮ እናቴ ክፉ ሰው መስላ ትታየኝ ነበረ። ምክንያቱም አንቺ ለእኔ ጥሩ ሰው መስላኝ ስለምትታየኝ፣ አንቺ እናቴ አትወዳትም፣ ሚስቴን አትወዳትም ለምን እያልኩኝ በውስጤ ሁሌ አብሰለስላለሁ። እናቴ ለካ ጎድቻታለሁ። እማዬ ይቅርታ አድርጊልኝ እናቴ፣
ለዚች ለማትረባ ለአስመሳይ ሚስቴ ብዬ ብዙ ነገር ተናግሬሻለሁ፣ ፊቴንም ከስክሼብሻለሁ። እባክሽ ይቅርታ አድርጊልኝ የኔ ልጅ። እውነትና ንጋት እያደር ይወጣል። እኔ እኮ ቅድሙኑ ነግሬህ ነበረ፣ አንተ ግን ልትሰማኝ አልቻልክም። የኔ ልጅ ምን ላድርግ? እሷ አስመሳይና ውሸታም ናት ሚስት ብዬ ብልህም አንተ ግን ልትቀበለኝ ፍጹም ፈቃደኛ አልነበርክም። ምን ላድርግ? አሁን ግን ደርሷል። ሁሉም በጊዜው ይሆናል። እናማ ይችን አስመሳይ ሚስትህን በጊዜ ስለነቃህባት አሁንም ጥሩ ላይ ነህ። ከዛም በጣም ተናደደ። ራሱን መቆጣጠር አቃተውና ወደ ቤት ሄደ። የኔ ንጉስ እባክህን አንድ ጊዜ አዳምጠኝ፣ ዞር በይ፣ እንዳትከተይኝ። ከተከተልሽኝ ከባድ ችግር ይፈጠራል። እዛ ቤት እምጣለሁ ብትይ እግርሽን ቆርጬ ነው ለእናትሽ የምልክልሽ አላት። መሄጃ አጣች። ቀጥ ብላ ወደ እናቷ ቤት ሄደችና እንዴ አንቺ አይንሽን በጨዋጥ በሽኔ ካመጣሽ ምን ልትሰሪ ነው እዚህ ቤት የመጣሽው? ውጪ ከቤቴ ወይዘሮ ወርቄ። እንዴ ተይ 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 እንጂ እማዬ፣ ቤቱ እኮ የአንቺ ብቻ አይደለም የአባቴን ቤት ነው። ስለዚህ በአባቴ ቤት ደግሞ ውጪ ግቢ ማለቱ ትንሽ አይከብድሽም እንዴ? እንደፈለግኩ መሆን መብቴ ነው በአባቴ ቤት። ስለዚህ የአባቴን ቤት ልትከለክኝ እንዳትሞክሪ አለቻት። ተይ እንደዛ አታድርጊ። አዛ በኋላ ፀሐይ፣ አቤት አባዬ፣ ድንጋይ አምጪልኝ፣ ድንጋይ አምጪልኝ። ምን ድንጋይ አባዬ? ድንጋይ ነዋ። ድንጋይ? አዎ ድንጋይ አምጪልኝ። ከዛ በኋላ ድንጋዩን ተሸክማ መጣች አለ ፀሐይ። ያንን ድንጋይ እንግዲህ የወዲት ላይ ልትጭንባት ስትል ሮጣ ወጣ ሄደች። እዚህ ቤት እግርሽ ድረስና እገልሻለሁ የወዲት፣ እንዳንቺ አይነት ልጅ የለኝም እኔ። ከዚህ በኋላ ቤቴ እንዳትደርሺ አለቻት። እሷ ግን ወጣ ሄዳ ብዙም አራቀችም ነበር። ከዛም ተመልሳ መጣች። እንዴ አንቺ እዚህ ቤት ተመልሰሽ እንዳትመጪ አላልኩሽም እንዴ? እና የት ልሄድልሽ እማዬ? ይሄ እኮ የአባቴ ቤትም ጭምር ነው። ከአባቴ ቤት የት እንደሄድልሽ ፈልገሽ ነው እማዬ አለቻት። ከዛ በኋላ አላቅም፣ እንጦሮጦስ ግቢ፣ ግን እዚህ ቤት ተመልሰሽ እንድትመጪ አልፈልግም አለቻት። ከዛ የወዲት እንግዲህ ምን እንደምታደርግኝ አውቃለሁ እማዬ፣ በራስሽ ጥፋት እኔን አትውቀሽኝ እንጂ። እባብ ትይኛለሽ እንደ እባብ ማን ነው? አንቺ እባብ ሆነሽ እኔን ወለድሽ፣ የእባብ ልጅ በይ። ስለዚህ ሁለታችንም አንድ አይነት ወንጀለኞች ነን። ምንም ብትይ ምንም ከወንጀል አታመልጭም እማዬ። አሁን ራስሽን ነፃ ለማድረግ አትቸኩይ አለቻት። እንዲህ ናትና ወርቄ ነይ መችኛ አንቺ ጭራሽ እንዴት ነው መልስ የምትመልሽልኝ? ከዛ በኋላ ፀሐይ፣ አቤት እማዬ፣ ዋ ነይ የሮጠች መጣች። ከዛ በኋላ ምንድነው አባዬ? ድንጋይ አምጪ፣ በዚህ በድንጋይ አናቷን ለሁለት አድርጌ ከዚህ ቤት አስወጣታለሁ አለች ወይዘሮ ወርቄ። እንዴ እማዬ አብደሻል እንዴ? ያበድሽውማ አንቺ ነሽ። ስለዚህ ውጪ ከቤቴ፣ ቤቴ ውስጥ ላይሽ አልፈልግም አለቻት። ከዛም እየሮጠች ወጣች። ወንድዬም ከቤት አባረራት። መሄጃ አጣች። አለምን ደግሞ አለም እንኳን ወደ ቤት በሰላም ተመለሽ፣ ምን አክል እንዳጎደልሽኝ ስሜቱን አውቄዋለሁ። በተለይ ለማዬ እማዬ አንቺ ከሄድሽ ጀምሮ ጤና አግኝታ አታውቅም። በዛ ላይ መድኃኒቷን በሰዓት እንኳን ውጣ አታውቅም። እናም አለም ምን አክል እንዳጎደልሽኝ አውቄዋለሁ። ደግሞ ደሞዝሽንም አልቆረጥኩም፣ ጭማሬም አድርጌልሻለሁ አላት። እና ደግሞ የት እንደከረምሽ ትነግሪኛለሽ? እነግርሃለሁ ወንድዬ፣ አመሰግናለሁ፣ ችግር የለውም፣ ሁሉንም ነገር እነግርሃለሁ አለችው። እሷን በደስታ ወደ ቤት ተመልሳ ሄደች። ከዛ በኋላ እንግዲህ ፀሐይ ጋር ሄዳ ለፀሐይ ስልክ ሰጠቻት። እናቷና የወዲት ምን እንደሚያወሩ ሁሉንም በቪዲዮ ቅረጭልኝ አለቻት። ትክክለኛ መረጃ መሰብሰብ ስለምትፈልግ ማለት ነው። መረጃውን እንግዲህ ሰብስባ ለፖሊስ ሰጠችው ማለት ነው። አለምዬ ጀግናዋ አለም እኔ እሷ እንደዚህ እንደፎከረችና እንደዚህ እንደሆነች እኔም ደግሞ እሰራላታለሁ። የወዲት እንደዚሁ በቀላሉ የምንላቀቅ እንዳይመስልሽ፣ አለቅሽም፣ እመኝኝ እያለች እንግዲህ የወዲት ላይ ስትፎክር፣ ከዛ በኋላ አንቺ
ቆይ ከዚህ ቤት መቼ ነው ወጥተሽ የምትሄጂው? ከዚህ ቤት ውጭ አልተባልሽም እንዴ? ምንድን ነው እዚህ ቤት መመላለስ? ሰው ሲጠላሽ አታውቂም እንዴ አንቺ? አዎ አላውቅም። የት ነው የሚሄደው? ከዚህ ቤት ማስወጣት የሚችሉት እማዬ ወይ ደግሞ ወንድዬ ብቻ ናቸው። ስለዚህ የትም አልሄድም ከዚህ ቤት አለቻት። እሱን የትም እንደማትሄጂማ አሳይሻለሁ፣ እኔ የወዲት አይደለሁም አለቻት። ሰላም ምንድን ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ የወዲት በጣም ገረመችኝ ማለት ነው። እውነት ለመናገር የወዲት ውርደቷ እንደቀጠለ ነው። ቀን በቀን ነው ውርደቷ የሚጨምረው ማለት ነው እውነት ለመናገር። ምክንያቱም ዛሬ እንግዲህ ሁሉንም ነገር ለፖሊስ ሰጠችው፣ አዲስ የለቀመችውን መረጃ ማለት ነው። አለምዬ የኔ ጀግና አለም እንግዲህ እነዚህ ሰዎችማ ለህግ ሳላቀርብ መቼም እንቅልፍ አይዘኝም፣ መቼም እንደዚህ ዝም ብዬ አልቀመጥም፣ እጄን ተጥፌ ብላ ቆርጣ ተነስታለች አለም ጀግናዋ። ከዛ በኋላ እንግዲህ ማናት ፀሐይም በተሰጣት መሰረት በቪዲዮ እየቀረጸቻቸው፣ ግን ካየቻት ችግር ይፈጠራል። አሁን ከባድ ችግር ነው የሚፈጠረው። እቺ የወዲት መዥገር ናት፣ ካየቻት ችግር ይፈጠራል ብዬ አስባለሁ። እንግዲህ ለአሁኑ ግን ወይዘሮ የወዲት ሁሉም ስራዋ ተጋለጠባት፣ የምታደርገው ሁሉ ጠፋት። ወይኔ በምላኬ ተዋረድኩኝ ማለት ነው። ወይኔ አለም ለእነኝህ ለማይረቡ አጋቾች ሰጥቼ እጄን በገዛ እጄ ወጥመድ ውስጥ ከተትኩኝ። ወይኔ ጉዴ! ምንድን ነው የማደርገው አሁን? ምንድን ነው የሚሻለኝ? በቃ እስር ቤት ሊሆን ነው እያለች እንግዲህ በጣም ግራ ተጋባች። ከዛ በኋላም አይዞች ተረጋጊ፣ ምንም አይሆንም፣ ምንም አይፈጠርም ትላለች ደግሞ ለራሷ። በስተ መጨረሻም እንግዲህ